የአሜሪካው ፕሬዚደንት ዶናልድ ትራምፕ በሩሲያና በዩክሬን መካከል አራተኛ ዓመቱን የያዘው ጦርነት ያበቃ ዘንድ ያቀረቡት የሰላም እቅድ የመጨረሻው አማራጫቸው እንዳልሆነ አስታውቀዋል። አውሮፓ ደግሞ ሩሲያን ወደ ቀደመው የቡድን 8 አባልነቷ ትመለስ ዘንድ ግብዣ አቅርቦላታል። በዚህ ሁሉ ሂደት ግን በሩሲያና በዩክሬን መካከል ያለው ግዙፉ ጦርነት ተባብሶ መቀጠሉ ሲነገር ዩክሬን በሩሲያ ውስጠኛ ክፍል ዘልቃ በፈጸመችው ጥቃቷ የሩሲያውን MI8 ሄሊኮፕተር መታመጣሏ ታውቋል። እንግሊዝም በበኩሏ ሁለት የሩሲያን የጦር መርከቦች በእንግሊዝ ቻናል ሲዘዋወሩ ማየቷን ገልጣ ላጻፋ ምላሽ ጦሯን መሳሏ ተነግሯል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የአሜሪካው ፕሬዚደንት ዶናልድ ትራምፕ አራተኛ ዓመቱን የያዘው የሩሲያና ዩክሬን ጦርነት ያበቃ ዘንድ ያቀረቡት የሰላም እቅድ በዩክሬን ዘንድ ተቀባይነት የማያገኝ ቢሆን እንኳን ይሄ እቅዳቸው የመጨረሻው እንዳልሆነ ነው ያስታወቁት። የአውሮፓ መንግስታት በበኩላቸው በዚህ ወቅት የአሜሪካው ፕሬዚደንት ዶናልድ ትራምፕ ያቀረቡት የሰላም እቅድ ለሞስኮው ያደላና ሩሲያን የሚጠቅም ነው በሚል ሲያጉተመትሙ ይሰማል። በዋሽንግተን ለጋዜጠኞች ትናንት አመሻሹን መግለጫ የሰጡት የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው የቀደመውን አባባላቸውን ደግመውታል። If I were president, it never would have happened ነው ያሉት። የሞኝ ለቅሶ መልሶ መላልሶን አለያም ሞኝና ወረቀት የያዘውን አይለቅም ይሉ አላበው። ትራምፕ ደግመውና ደጋግመው እኔ ፕሬዚደንት ሆኜ ተመርጬ ቢሆን ኖሮ በሩሲያና በዩክሬን መካከል ጦርነቱ አይጀመርም ነበር እያሉ ደግመውና ደጋግመው ከመቆጨትና ከመቆዘም ሌላም የተናገሩት ነገር አለ አይደለም እንዴ ይሏቸዋል። ያውም ከተመረጥሁ በ24 ሰዓት ጦርነቱን አስቆመዋለሁ ሲሉ የመጀመሪያው ካመለጣቸው ሁለተኛው ድል በእጃቸው ገብቶ ሳለ ስለምን የቀደመውን ማማረርና መብተክተክ መቆጨት አስፈለጋቸው? ለእርሳቸው የሚቀር ጥያቄ ሆኖ ዛሬም ግን ጦርነቱን ለማስቆም ይዘውት የመጡትን በትረ ስልጣናቸውን መጠቀም ብቸኛው አማራጫቸው መሆኑን መገንዘብ አልሆነላቸውም ሲሉ የሚያብጠለጥሏቸው ስፍር ቁጥር የላቸውም። ይሆንና አሉ ፕሬዚደንቱ አሁንም በሩሲያና በዩክሬን መካከል ያለው ጦርነት እንዲያበቃ እየሰራን ነው ብለዋል። ለወትሮም አይነት ዳይጨስናቸው የሚባልላቸው የአውሮፓ መንግስታት በበኩላቸው ትራምፕ ያቀረቡት የዩክሬን የሰላም እቅድ አይውጡት አይተፉት ሆኖባቸዋል ነው የሚባለው። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ለትራምፕ ጥብቅ ማስጠንቀቂያ ሰጥተዋቸዋል። ይህንን ሲሉ ኖ ዲል ዊዛውት ኮንሰንት ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ በሩሲያና በዩክሬን መካከል አራተኛ ዓመቱን የያዘው አስከፊ ጦርነት ያበቃ ዘንድ ያቀረቡት ባለ 28 ነጥብ የሰላም እቅድ ባኔ ከሚያዩ ባንቺ ይዩ ይሉትና የሆነባቸው ይሏቸዋል። ወይም እንዳያማጥራው እንዳይበላ ግፋውን ትራምፕ አሉ ለጋዜጠኞቹ ሲነግሯቸው የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በሰላም እቅዱ የማይስማማ ከሆነ በጦርነቱ መቀጠል ይችላል ያሉት። ትራምፕን የምንቸገረኝ መሰል መግለጫ ለመስጠት ያበቃቸው ደግሞ ይባላል የአውሮፓ የካናዳና የጃፓን መሪዎች በቡድን 20 አባል ሀገራት ጉባኤ አጋጣሚ በጋራ በሰጡት መግለጫቸው በትራምፕ የሰላም እቅድ ከቀረቡት ሀሳቦች መካከል የድንበር ስምምነቱ ጉዳይ ዩክሬን ተጨማሪ መሬቶቿን ለሩሲያ ትሰጣለች የሚለውና የዩክሬንን ጦር ኃይል ቁጥር የተመለከተው ጉዳይ ሞስኮውን የበለጠ ተጠቃሚ ያደርጋታል በሚል መናገራቸውን ተከትሎ ነው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ለሀገራቸው ሕዝብ በሰጡት ማብራሪያ ይህንን ያሉት ስማኝ ወገኔ ሆይ፣ አዎን ስማኝ፣ ይሄ ጊዜ በሀገራችን ታሪክ ገጥሞን ቀርቶ ታልሞ የማያውቅ ፈተና የገጠመን ሰዓት ነው። በሀገራችን ላይ አደገኛ ግፊትና ጫና በርትቷል ነው ያሉት። የአሜሪካ መንግስት በበኩሉ ለዩክሬን ያቀረበው የሰላም እቅድ የአሜሪካ እንጂ የሩሲያ እቅድና ሀሳብ አይደለም ሲል በአጽንኦት እየገለጠ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከዚህ ቀደም በእስራኤልና በሐማስ መካከል ይበጃል ያሉትን የባለ 20 ነጥብ የሰላም እቅድ ማቅረባቸው አይዘነጋም። ታዲያም ከዛፍ ስር የገደለ ሁሌም ዛፍ ስር ይገድል ይመስለዋልን ሆነዋል ይሏቸዋል። ዛሬም ባለ 28 ነጥብ የሰላም እቅድ ያሉትን ለዩክሬን አቅርበዋልና ጉዳዩ የአሁኑ ይባስ ነው ሲሉ አውሮፓኑ ግራ እንደሆነባቸውም ይገልጣሉ። ዋይት ሀውስ ባቀረበው የሰላም እቅድ ዙሪያ ለማመስገን የመጨረሻው ቀን ሲል ለህዳር 27 ቀን መቁረጡና በጄኔቫም በዝርዝር አፈጻጸሙ ላይ ለመምከር ሀሳብ ማቅረቡ አይዘነጋም። ጉዳዩ ግን መብላቷን አላወቀች እጇን ታጠበችን ሆኗል ሲሉ የሚሳለቁበት በርክተዋል። አሜሪካ በዚያ በተያዘው የህዳር 27 እቅድ መሰረትም ለጄኔቫው ድርድር የውጭ ጉዳይ ሚኒስትሯን ማርኮ ሩቢዮን፣ ልዩ መልእክተኛዋን ስቴቭ ዊትኮፍና የጦር ኃይሏን ከፍተኛ የጦር መሪውን ዳንኤል ፒ ድሪስኮልን ለመላክ ማቀዷና ወዲያም ሰዎቹ በጀነቫም ከሩሲያ ተወካዮች ጋር የተናጠሉ ውይይት እንደሚያደርጉም ነው የተገለጠው። በቡድን 20 ጉባኤ አጋጣሚ የተገኙት የአውሮፓ የካናዳና የጃፓን መሪዎች በበኩላቸው የዩክሬን ድንበር በኃይል መለወጥ የለበትም ሲሉ ተስማምተው ተፈራርመዋል ነው የተባለው። በዚያ ሁሉ ሂደት ድፍን አውሮፓኑ ቢሉ አጋር አባሮቻቸው ነገሩን ሲፈጩ ሲያቦኩና ሲያለነቅጡ ታዲያ ዩክሬን በሩሲያ ምድር ዘልቃ በፈጸመችው የሰው አልባ የጦር አውሮፕላን ጥቃቷ ለመጀመሪያ ጊዜ የሩሲያውን MI8 የጦር ሄሊኮፕተር መታ ማጋየቷን አስታውቃ
ታውቃለች። ግማሽ ጎፈሬ ግማሽ ልጩ ይሏል አበው አሜሪካ። የሰላም አማጪ እቅድ ነው ስትል ላቀረበችው ጉዳይ ደፋ ቀናው በበረታበት በዚህ ወቅት ዩክሬን ደግሞ በሩሲያ ዘልቃ ሌላ አካል ማቁሰሏን የተሰማው የሩሲያው የጦር ሄሊኮፕተር ተመቶ የወደቀው በሩሲያ ውስጠኛ ክፍል በሚገኘው በሩሲያ ሮስቶቭ ኦብላስት ነው። የዩክሬን ጦር ኃይል በተጨማሪ ማብራሪያው ሲቀጥልም ዊ አር ቼንጂንግ ዘ ሩልስ ኦፍ ዘ ጌም ናው ዊ አር ሃንቲንግ ነው ያለው። በሩሲያና በዩክሬን መካከል የሚካሄደው ጦርነት ያበቃ ዘንድ በብዙዎች ዘንድ መስቀለኛ ጥያቄ የፈጠረውን ጉዳይ ለመፍታት ያለመ የተባለለት ሀሳብ ከቱርኩ ፕሬዚደንት ረሲፕ ታይብ ኤርዶሃን መቅረቡም ተሰምቷል። ያውም ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጋር ዛሬ በስልክ ለመምከር እቅድ ይዘዋል ነው የተባለው። የኔቶ ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ሀገሯት ቱርክ ከሩሲያም ከዩክሬንም ጋር ብርቱና እየቀረበ ግንኙነት እንዳላት ይነገራል። ቱርክ ለዩክሬን የጦር መሳሪያ ድጋፍ መስጠቷ ቢነገርም በሞስኮው ላይ ግን ማዕቀብ ይጣል ዘንድ ያለመድፈሯ ይታወቃል። ቱርክ ከዚያም ውጪ በሩሲያና ዩክሬን መካከል 3 ዙር ድርድር ማዘጋጀቷም ይነገራል። እንዲሁም የሩሲያና የዩክሬን መሪዎች ፊት ለፊት በኢስታንቡል ተገናኝተው ይወያዩ ዘንድ ግብዣ ማቅረቧም አይዘነጋም። በሌላም ዜና የተሳለው ሰይፍና ጦር ከአንገቱም ከማዥራቱም ቀርቦ የታየውና የተሰማ የሚመስለው አውሮፓ ሩሲያን ወደ ቀደመው የቡድን 8 አባልነቷ ትመለስ ዘንድ ግብዣ አቅርቦላታል ነው የተባለው። ይሄ ደግሞ የጨነቀው እርጉዝ ያገባል፣ የባሰበት ደግሞ መጫት ይሉትን ያስታውሷል። ይሄ ወቅት በሩሲያና በዩክሬን መካከል እየተካሄደ ያለው ጦርነት 4ኛ ዓመቱን ሊደፍን የቀረው ዕድሜ ከተባለ የወራት ጊዜ ብቻ ነው። ታዲያ የአውሮፓ ባለስልጣናት የዚያ የምስራቅ አውሮፓዊቱ ሀገር ዩክሬን ጦርነት ያበቃ ዘንድ እንደ አንድ ማማለያ ለሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ያቀረቡት እቅድ ይብቃዎትና ወደ ሀብታሞቹ ሀገራት ጎራ ወደ ነበሩበት የቡድን 8 መንበር ወይም መለሱ የሚል ነው። ፑቲን የምንተዳቸው ጣታቸውን የሚጠቡ ሕፃን አይደሉም ይሏቸዋል። ግባቸውን ያውቁታልና ያንን የአውሮፓኑን ግብዣ ይቋምጡለት ይቀበሉት ይሆን በጥያቄ ያለ ጉዳይ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው የአውሮፓን መንግስታት በአገም ጠቀም የምትኖሩ አስመሳይ ሲሉ በአደባባይ ለዩክሬን የምትደግፉ ትመስላላችሁ፣ ግን ደግሞ ዞር ትሉና የሩሲያን ነዳጅ ዘይት በገፍ ትገዛላችሁ ሲሉ አብጠልጥለዋቸዋል። ትራምፕ ዩክሬንንም ቢሆን ክፉኛ ወርፈዋታል። ይህንን ሲሉ ለቀረበው የሰላም እቅድ ቁባም የሌለሽና ፈጽሞ ያልተዘጋጀሽ ብለዋታል። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በበኩላቸው በትናንትናው ምሽቱ ማብራሪያቸው እንዲህ ብለዋል። በስዊዘርላንድ ከአሜሪካ ልዑካን ጋር የሚደረገውን ውይይት እካፈለዋለሁ። የትራምፕ መልእክተኞችም እኛንም ይሰሙናል ብዬ አምናለሁ ነው ያሉት። ትራምፕ የዩክሬን ጦር ኃይል አሁን ካለበት ብዛቱ 850 ሺህ ወደ 600 ሺህ ወርድ ዘንድ ነው ባቀረቡት የሰላም እቅዳቸው ያሰመሩበት። ከዚያም ውጭ የአውሮፓኑን ራስ ያዞረውና ራስ ምታት ሆኖ የቀረባቸው ጉዳይ ዩክሬን ተጨማሪ መሬቶቿን ለሩሲያ ትልቀቅ የሚለው ጉዳይ ነው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ያሉ በማብራሪያቸው ዩክሬን በፍጹም ጦርነት አትፈልግም፣ ደግሞም የሰላም መሰናክልና እንቅፋት አትሆንም ሲሉ ተደምጠዋል። ታዲያ በዚያ አባባላቸው ዘለንስኪ ሀገራቸው የቀረበላትን የሰላም እቅድ ያላንዳች ተቃውሞ ትቀበለዋለች ማለታቸው ይሆን? መሬቶቿን ቆርሳ ትስጢሉ ይስማሙ ይሆን? ለጊዜው ያልተመለሰ ጥያቄ ነው። ሩሲያ በቀረበላት የባለ 28 ነጥብ የሰላም እቅድ ዙሪያ ገና እያመነዠከችውና የሩቁን ስሌት እያብሰለሰለችው ነው የምትመስለው ይሏታል። ለጊዜው የቀረበውን ሀሳብ ሙሉ በሙሉ ይገዛኛል ልቀበለዋለሁ ያለችበትን ቁርጥም ግልጥም ያለው ውሳኔዋን አላስታወቀችም። ብቻ በሩሲያም በኩል ያለው ጉዳይ በዩክሬንና ከዚያም ውጭ በሌሎቹ አውሮፓ ሀገራት ትንኮሳዋ በርትቷል ነው የሚባለው። ያውም ሩሲያ 2 የጦር መርከቦቿን በእንግሊዝ ቻናል ሲቀዝፉ ታይተዋል የሚል መረጃ ወጥቷል። ነገና ከነገ ወዲያን መጠበቅ ጊዜ ከሰጠነው ጉዳዩ እንደ ቺፌ ቁስል እየበላ የሚጠዘጥስ ከሆነ ግን ማሳከኩም መድማቱም አይቀርምና ቀጣው መቼና እንዴት ሊሆን ነው የሚል ከባድ ጥያቄን ያስነሳል። ትንታኔ ዘገባውን ስናዘጋጅ በዋቢነት ቢቢሲን፣ አዣንስ ፍራንስ ፕሬስን፣ አሶሺየትድ ፕሬስን፣ ኪቭ ፖስትን፣ ኪቭ ኢንዲፔንደንትን፣ ፖለቲካል ዋይርን፣ ዋሽንግተን ኤግዛማይነርን፣ ኤቢሲ ኒውስን፣ ዘ ታይምስ ኦፍ ኢንዲያን፣ ዘ ስትሬት ታይምስን፣ ዘ ቴሌግራፍን፣ ራውተርስን፣ ኒውስ ዊክን፣ ዘ ኒው ኤርላንድ ሄራልድን፣ ዩራዣ ሪቪውና ሜትሮን ተጠቅመናል።